ከኢሳት ነጻ የህዝብ ሚዲያ በመሃል ተቋርጦ የነበረው መደበኛ የሳተላይት ስርጭት በቅርብ ቀን ኢሳት ነጻ የህዝብ ሚዲያ ባለፉት ሳምንታት መካከል የ10 ቀናት የሳተላይት የሙከራ ስርጭቱን በስኬት አጠናቋል። እነሆ አሁን ላይ ደግሞ መደበኛ የሳተላይት ስርጭቱን ለመጀመር መሰናዳቱን ሲገልጽ በታላቅ ደስታ ነው። በቅርብ ቀን ይጠብቁን። ኢሳት ነጻ አስቸኳይ የሥራ ቅጥር ማስታወቂያ። ኢሳት ነጻ የህዝብ ሚዲያ ከዚህ ቀጥሎ በተጠቀሰው የሥራ መደብ ላይ ብቃትና ታማኝነት ያላቸውን ባለሙያዎች አወዳድሮ መቅጠር ይፈልጋል። የሥራ መደብ የካሜራ ባለሙያና የቪዲዮ ኤዲተር፣ ብዛት 2፣ ጾታ አይለይም። የቅጥር ሁኔታ በቋሚነት፣ የሥራ ቦታ አዲስ አበባ፣ ደሞዝ በሚዲያው ስኬል መሠረት፣ ተፈላጊ ችሎታና መስፈርት፣ የትምህርት ዝግጅት በካሜራ ቀረጻ፣ በቪዲዮ፣ በፊልም፣ በጋዜጠኝነት፣ በኮሙኒኬሽን ወይም በተዛማጅ የካሜራ ኤዲቲንግ ዘርፍ ከታወቀ ዩኒቨርሲቲ ወይም የትምህርት ተቋም የመጀመሪያ ዲግሪ ወይም ዲፕሎማ ወይንም ፈቃድ ካለው የቴክኒክና ሙያ ማሰልጠኛ ተቋም ሰርቲፊኬት ያለው ያላት፣ የሙያ ብቃት መመዘኛ ፈተና ሲኦሲ ያለፈ ወይም ያለፈችና ማስረጃ የሚያቀርብ ወይም የምታቀርብ። የሥራ ልምድ በሚዲያ፣ በቴሌቪዥን ወይም በቪዲዮ ፕሮዳክሽን ዝግጅት ለዲፕሎማ 2 ዓመትና ከዚያ በላይ፣ ለቴክኒክና ሙያ ሰርቲፊኬት 3 ዓመትና ከዛ በላይ። ስራዎቹን ወይም ስራዎቿን በፖርትፎሊዮ ማሳየት የሚችል ወይም የምትችል። የቴክኒክ ብቃት ዘመናዊ ካሜራዎችንና የኤዲቲንግ ሶፍትዌሮችን በመጠቀም ላይ ከፍተኛ ብቃት ያለው ያላት። ተጨማሪ መስፈርት፣ አንደኛ ከአማርኛ ቋንቋ በተጨማሪ የሌሎች የኢትዮጵያ ቋንቋዎች ችሎታ ያለው ወይም ያላት ይበረታታል። ሁለተኛ ከፖለቲካ ከሃይማኖትና ከብሔር ጋር በተያያዘ ወገንተኛ ያልሆነ። የማመልከቻ ጊዜ ይህ ማስታወቂያ በሶሻል ሚዲያ ከተነገረበት ወይም ከተለጠፈበት ቀን ጀምሮ ባሉት ተከታታይ 5 የሥራ ቀናት። አመልካቾች ኦሪጂናል የትምህርት ማስረጃቸውን ከማይመለስ ፎቶኮፒና ሲቪ ጋር በመያዝ አዲስ አበባ ባምቢስ አጠገብ አፈወርቅ ሕንፃ 10ኛ ፎቅ በሚገኘው ዋና መስሪያ ቤት በአካል መመዝገብ ይችላሉ ወይም በኢሜል አድራሻ isatadis@gmail.com መላክ ይችላሉ። የሰው ኃይል አስተዳደር ኢሳት ነጻ የህዝብ ሚዲያ። ሄሎ ኢሳት ቴሌቪዥን። ሄሎ ማን እንበል? ከየት ነው? ሄሎ ኢሳት። ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለ አግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች ተጀምረዋል። ከዘገባዎቹ ጋር ገነት ዘውነኝ፣ አብራችሁን ቆዩ።
የተመዘገብነውም የመረጥነውም ለሰላም ያለንን ፍቅርና ቀናኢነት ለመግለጽ ነው ሲሉ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት በሰባተኛው ጠቅላላ ምርጫ አስተዋጽኦ ላበረከቱ ባለድርሻ አካላት የእውቅናና የምስጋና መርሃ ግብር አካሂዷል። ፕሬዝዳንት ታዬ በዚህ ወቅት ባስተላለፉት መልእክት የዲሞክራሲ ስርዓት ግንባታ እውን የሚሆነው በተቋማት ጥንካሬ ብቻ ሳይሆን በዜጎች በሳል ተሳትፎ ጭምር መሆኑን አስገንዝበዋል። ኢትዮጵያውያን በነቂስ ወጥተው ድምጻቸውን በመስጠት ለምርጫው ስኬታማነት ከፍተኛ ሚና መወጣታቸውን ገልጸው የኢትዮጵያ ተስፋ የሚለመልመው በሰለጠነ የፖለቲካ አውድ ነው ብለዋል። በመርሃ ግብሩ ላይ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ ከፍተኛ የመንግስት የሥራ ኃላፊዎች፣ የሲቪል ማህበራት፣ የፖለቲካ ፓርቲዎች ተወካዮችና ሌሎች ባለድርሻ አካላት ተገኝተዋል። የፌዴራል ማረሚያ ቤት ኮሚሽን የሀገርን ስም የሚያስጠሩ ስፖርተኞችን የማፍራት ተግባሩን አጠናክሮ ሊቀጥል ይገባል ተባለ። የፌዴራል ማረሚያ ቤት ኮሚሽን የሀገርን ሰንደቅ ዓላማ በዓለም አቀፍ መድረኮች ከፍ አድርገው የሚያውለበልቡ ዕውቅ አትሌቶችንና ስፖርተኞችን የማፍራት ተግባሩን አጠናክሮ መቀጠል እንዳለበት የፍትህ ሚኒስትር ሀና አራያ ስላሴ ገልጸዋል። ሚኒስትሯ ይህን የተናገሩት የፌዴራል ማረሚያ ቤት ኮሚሽን የስፖርት ክለብ እንዲሁም የሙዚቃ ቲያትር ቡድን የተመሰረቱበትን 40ኛ ዓመት በዓል ባከበሩ በት መድረክ ላይ ነው። የፍትህ ሚኒስትር ሀና አራያ ስላሴ በዚህ ወቅት ባደረጉት ንግግር ኮሚሽኑ በስፖርትና በኪነ ጥበብ ዘርፍ የጀመራቸውን አበረታች ስራዎች ይበልጥ ዘመናዊ በማድረግ አጠናክሮ ሊቀጥል እንደሚገባ አስገንዝበዋል። የፌዴራል ማረሚያ ቤት ኮሚሽን ጀነራል የኑስ ሙሉ በበኩላቸው ኮሚሽኑ በፍርድ ቤት ውሳኔ የሚላኩ ታራሚዎችን አምራችና ሕግ አክባሪ ዜጋ አድርጎ የማውጣት ትልቅ ሀገራዊ ኃላፊነት የተጣለበት ተቋም መሆኑን አስታውቀዋል። ሁለቱም ክፍሎች በሀገራዊ ጉዳዮች ላይ ግንባር ቀደም ተዋናይ መሆናቸውን ጠቅሰው በተለይም የስፖርት ክለቡ በሀገር ውስጥና በዓለም አቀፍ መድረኮች የሀገርን ስም ያስጠሩ በርካታ ጀግና ስፖርተኞችን ያፈራ መሆኑን ገልጸዋል። በአትሌቲክሱ ዘርፍ የመጀመሪያዋ አፍሪካዊትና ጥቁር ሴት የኦሎምፒክ ሻምፒዮን የሆነችውን ረዳት ኮሚሽነር ደራርቱ ቱሉን፣ ረዳት ኮሚሽነር አትሌት ጥሩነሽ ዲባባን፣ አትሌት ስለሺ ስህን እንዲሁም የማራቶን ጀግናዋን ፋጡማ ሮባን ማፍራቱን በኩራት አስታውሰዋል። ብቃት የወጣቶች የስራ ላይ ልምምድ በክህሎት የተቀረጹ ተወዳዳሪና በስራ ዓለም ብቁ የሆኑ ወጣቶችን ማፍራት እንደሚያስችል ተገለጸ። ብቃት የወጣቶች የስራ ላይ ልምምድ ፕሮግራም በክህሎት የተቀረጹ ተወዳዳሪና በስራ ዓለም ብቁ የሆኑ ወጣቶችን ማፍራት እንደሚያስችል የስራና ክህሎት ሚኒስትር ዴኤታ ሰለሞን ሶካ ተናግረዋል። ፕሮግራሙ ከዚህ ቀደም በ11 ከተሞች ተግባራዊ ሲደረግ የቆየ ሲሆን ዛሬ ይፋ በሆነው ፕሮግራም 16 ተጨማሪ ከተሞች የተካተቱ ሲሆን በዚህም ከ100 ሺህ በላይ ዜጎች ተጠቃሚ እንደሚሆኑ ተጠቁሟል። ለ2 ዓመት የሚቆየው ይህ መርሃ ግብር የወጣቶችን የስራ አጥነት ችግር በዘላቂነት ለመቅረፍና ስትራቴጂያዊ ትብብሩን ይበልጥ ለማጠናከር ትልቅ ሚና እንደሚጫወት ተመልክቷል። የስራና ክህሎት ሚኒስትር ዴኤታ ሰለሞን ሶካ በመድረኩ እንደገለጹት መንግስት የዜጎችን የስራ ዕድል ተጠቃሚነት በተሟላ መንገድ ለማረጋገጥ በርካታ ተግባራትን እያከናወነ ይገኛል። በተለይም የወጣቶችን የስራ ዕድል አማራጭ ለማስፋት በመደበኛነት ከሚከናወኑ ተግባራት በተጨማሪ ከዓለም ባንክ ጋር በመተባበር ብቃት የተሰኘውን የስራ ላይ ልምምድ ፕሮግራም ተግባራዊ እያደረገ እንደሚገኝ አንስተዋል። ይህ ፕሮግራም በከተሞች የሚኖሩ ወጣቶችን በተለያዩ ተቋማት በማሰማራት የስራ ላይ ልምምድ እንዲያደርጉ የሚያስችል መሆኑን ጠቅሰው ወጣቶቹ በቆይታቸው ከሚያገኙት የተግባር ዕውቀት ባሻገር የስራ ልምድ እንዲያገኙና በቀላሉ ወደ ስራ እንዲገቡ የሚያግዝ መሆኑንም ተናግረዋል። ይህ የስራ ላይ ልምምድ መርሃ ግብር በቀጣይ በሚከናወነው የማስፋፊያ ስራ እድሜያቸው ከ18 እስከ 29 የሆኑ 12ኛ ክፍልና ከዚያ በታች የሆኑ ሴቶችንና ወጣቶችን ይበልጥ ተጠቃሚ እንደሚያደርግም ገልጸዋል ሲል የዘገበው ኢዜአ ነው። ለ2018-19 የምርት ዘመን ከ23 ሚሊዮን በላይ የአፈር ማዳበሪያ ለማቅረብ እየተሰራ መሆኑን የግብርና ሚኒስቴር አስታወቀ። በግብርና ሚኒስቴር የሰብል ልማት መሪ ስራ አስፈጻሚ ተወካይ ተሾመ ገለቱ ለአዲስ ዘመን ጋዜጣ እንደገለጹት የምግብ ዋስትናን ለማረጋገጥና ምርትና ምርታማነትን ለማሳደግ በዘንድሮው የመኸር እርሻ ከ22.36 ሚሊዮን ሄክታር በላይ መሬት ለማልማት የዝግጅት ስራዎች ተከናውነዋል። በዘንድሮው የመኸር ወቅት ምርትና ምርታማነትን ይበልጥ ለማሳደግ ኩታ ገጠም እርሻ ልዩ ትኩረት ተሰጥቶታል ያሉት አቶ ተሾመ በመኸር ለማልማት ከታቀደው አጠቃላይ መሬት ውስጥ ከ16 ሚሊዮን ሄክታር በላይ የሚሆነው መሬት በኩታ ገጠም ዘዴ እንዲለማ አቅጣጫ መቀመጡን ገልጸዋል።
መረጃው እስከ ተጠናቀረበት ጊዜ ድረስ 14 ሚሊዮን ሄክታር የሚጠጋ መሬት የመጀመሪያ ዙር እርሻ መከናወኑን ጠቁመው ከ3.6 ሚሊዮን ሄክታር በላይ መሬት ደግሞ በረጅም ጊዜ በሚደርሱ እንደ ማሽላና በቆሎ ባሉ ሰብሎች መሸፈኑን አስታውቀዋል። የማዳበሪያ አቅርቦቱ ዓመቱን በሙሉ በተከታታይነት እንዲገባ እየተደረገ ነው ያሉት አቶ ተሾመ ይህም አርሶ አደሩ በወቅቱ ግብዓት እንዳያጣ ከማድረጉም ባለፈ በትርፍነት የሚቀረው ማዳበሪያ ለቀጣይ መስኖና በልግ ልማት ለማዋል ያስችላል። ከማዳበሪያ ባለፈ የምርጥ ዘሮች በሀገር ውስጥ የሚባዙ በመሆናቸው የክልሎችን አግሮ ኢኮሎጂ መሰረት ባደረገ መልኩ በምርምር ተለይቶ ቀድሞ ለአርሶ አደሩ እንዲደርስ መደረጉን አስታውቀዋል። የግብርና ሚኒስቴር በዘንድሮ ዓመት አንድም ለእርሻ የሚሆን መሬት ጦም ማደር የለበትም የሚል ትኩረት ሰንቆ እየሰራ መሆኑን ያመለከቱት አቶ ተሾመ አርሶ አደሩ ሰብሉን ከመዝራት ጀምሮ እስከ መሰብሰብ ድረስ ተከታታይ እንክብካቤ ሊያደርግ እንደሚገባ አሳስበዋል። ዓለም አቀፍ የደምና የአይን ብሌን የለጋሾች ቀን ለ23ኛ ጊዜ በአዲስ አበባ ተከበረ። የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ለ23ኛ ጊዜ የሚከበረውን የዓለም ደምና የአይን ብሌን ለጋሾች ቀንን ሰብአዊ ተግባር ህይወት ይታደጋል ብርሃን ይመልሳል በሚል መሪ ቃል አክብሯል። ተቋሙ ዕለቱን ሲያከብር የደምና የአይን ብሌን ለጋሽ ቤተሰቦች እንዲሁም በበጎ ተግባር አስተዋጽኦ ላበረከቱ ተቋማትና ግለሰቦች ምስጋናና ዕውቅና ሰጥቷል። የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት በዓለም አቀፍ ደረጃ ሰኔ 5 የሚከበረውን የአይን ብሌን ልገሳ ቀንና ሰኔ 7 ቀን ደግሞ የለጋሾችን ቀን በማጣመር ሲያከብር ለሁለተኛ ጊዜው ነው። ለቡና ልማት የሚያገለግሉ ዘመናዊ የግብርና ግብዓት መሳሪያዎች ለክልሎች ተከፋፈሉ። የኢትዮጵያ ቡናና ሻይ ባለስልጣን 62 ሚሊዮን ብር ወጪ የተደረገባቸው ለቡና ልማት የሚያገለግሉ ዘመናዊ የግብርና ግብዓት መሳሪያዎችን ለቡና አብቃይ ክልሎች አከፋፍሏል። የባለስልጣኑ ምክትል ዳይሬክተር አቶ ታጋይ መንገሻ ለጋዜጣ ፕላስ እንደገለጹት በመላው ሀገሪቱ ከ2 ሚሊዮን ሄክታር በላይ መሬት በቡና ሰብል መሸፈን ተችሏል። ዘመናዊ የግብዓት መሳሪያዎችን በመጠቀም ምርቱን በጥራትና በብዛት ለማምረት የተጀመረው ስራ ውጤታማ እየሆነ ይገኛል ብለዋል። ከዘር ዝግጅት ጀምሮ ከፍተኛ ጥራት ያለው ቡና ለማምረት አሰራሩን ዘመናዊ ለማድረግ በርካታ ስራዎች እየተሰሩ መሆናቸውን ተናግረዋል። አርሶ አደሮች ቡናን ዘመናዊ የግብርና ግብዓት መሳሪያ ተጠቅመው በብዛትና በጥራት እንዲያመርቱ ለማስቻል በርካታ ተግባራት እየተከናወኑ መሆኑን አንስተዋል። ኢትዮጵያን በዓለም ሁለተኛዋ ከፍተኛ ቡና አምራች ሀገር ለማድረግ የተያዘውን ውጥን ለማሳካት ለክልሎች የተከፋፈሉ ዘመናዊ መሳሪያዎች የቡና መፈልፈያና መሰል ግብዓቶች የቡና ምርትን ዘመናዊ በሆነ መንገድ ለማምረት ከፍተኛ አስተዋጽኦ እንደሚኖራቸው ተናግረዋል። የመሰረተ ልማት አውታሮች ላይ የስርቆት ወንጀል የፈጸሙ 5 ተጠርጣሪዎች በቁጥጥር ስር ዋሉ። በቡድን በመደራጀትና ጨለማን ተገን በማድረግ የመሰረተ ልማት አውታሮች ላይ የስርቆት ወንጀል የፈጸሙ 5 ተጠርጣሪዎች በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ አስታውቋል። የወንጀል ድርጊቱ የተፈጸመው በልደታ ክፍለ ከተማ ወረዳ 6 ራሺያ ካምፕ ተብሎ በሚጠራው አካባቢ ነው። ተጠርጣሪዎቹ ጨለማን እንደ ምቹ አጋጣሚ በመጠቀም ከሌሊቱ 7 ሰዓት አካባቢ ለቴሌኮም አገልግሎት የሚውል ከመሬት ስር የተዘረጋ ኬብል በተለያዩ መቁረጫዎች በመቆራረጥ ይዘው ከአካባቢው ሊሰወሩ ሲሞክሩ በስራ ላይ በነበሩ የፖሊስ አባላትና የአካባቢ ጥበቃዎች ትብብር ከነ ኤግዚቢቱ በቁጥጥር ስር ውለው ምርመራ እየተካሄደ መሆኑን በልደታ ክፍለ ከተማ ፖሊስ ዋና መምሪያ የመካኒሳ አካባቢ ፖሊስ መምሪያ ገልጿል። ፖሊስ በተጠርጣሪዎች ላይ ተገቢውን ምርመራ የማስፋት ተግባር እያከናወነ መሆኑን ገልጾ በቀጣይ ክስ እንደሚመሰርትም ከተቋሙ ያገኘነው መረጃ ያሳያል። በመሰረተ ልማት ላይ የሚፈጸም ወንጀል ሀገርን ለከፍተኛ ኪሳራ የሚዳርግ ተግባር በመሆኑ ህብረተሰቡ መሰል የወንጀል ድርጊቶችን ሲመለከት በአካባቢው ለሚገኝ የጸጥታ ኃይል ጥቆማ መስጠት እንዳለበት የአዲስ አበባ ፖሊስ መልእክት አስተላልፈዋል። አሁን ደግሞ ወደ ውጭ ዜና ተሻገርን። የሶማሌላንዱ ፕሬዝዳንት ወደ እስራኤል ሊያቀኑ ነው ተባለ።
እስራኤል እንደ ሀገር ለሶማሌላንድ እውቅና ከሰጠች በኋላ ለመጀመሪያ ጊዜ የሚደረግ ጉዞ ነው። ጉዞውን በተመለከተ ከሶማሌላንድ ፕሬዝዳንት ጽህፈት ቤትም ሆነ ከውጭ ጉዳይ ሚኒስቴሩ በይፋ የተባለ ነገር ባይኖርም የእስራኤል ሚዲያዎች ግን በስፋት እየዘገቡት ይገኛል። ኢሮ በሚል ቅጽል ስማቸው የሚታወቁት የሶማሌላንዱ ፕሬዝዳንት አብዲ ራህማን ሙሐመድ አብዱላሂ ቴል አቪቭ ማክሰኞ ይገባሉ ተብሎ ይጠበቃል። ሶማሌላንድ በኤደን ባህረ ሰላጤ በቀይ ባህር ደቡባዊ መግቢያ ላይ የምትገኝ በመሆኑ ለበርካታ ስትራቴጂካዊ ጉዳዮች ወሳኝ ናት። እስራኤልም ኢራንን ለመመከትና ቀጣናው ላይ ፍላጎቷን ለማስፈጸም ለሃርጌሳ እውቅና በመስጠት የመጀመሪያዋ ሀገር መሆኗ አይዘነጋም። አካባቢው ላይ በስፋት የሚንቀሳቀሱት የየመን ሁቲዎችም በህንድ ውቅያኖስና ቀይ ባህር በኩል አደጋ በእስራኤል ላይ በመፍጠራቸው አካባቢው ላይ መንቀሳቀስ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይሁነኝ ብለው ይዘውታል። የፕሬዝዳንቱ ጉዞ ስጋት በተጋረጠበት የመካከለኛው ምስራቅ ፖለቲካ ላይም ተጨማሪ ቀውስ ሊፈጥር ይችላል በሚል ተንታኞች ሀሳባቸውን ይገልጻሉ ሲል አልጀዚራ ዘግቧል። ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማስቆም የሚያስችለው ስምምነት ዛሬ እሁድ ይፈረማል አሉ። ኢራን ግን የተቀመጠውን ቀነ ገደብ እንደማትቀበለው ያስታወቀች ሲሆን ዛሬ ከሚለው ይልቅ በመጪዎቹ ቀናት በሚለው ላይ ተስማምታለች የሚል መረጃዎች ወጥተዋል። ትራምፕ ስምምነቱ ከተፈረመ በኋላ የሆርሙዝ ሰርጥ በአንድ ጊዜ ለሁሉም ክፍት ይሆናል በሚል ሀሳባቸውን ገልጸዋል። ዶናልድ ትራምፕ የኢራንን ዩራኒየም አሜሪካ እንደምታገኘውም አያይዘው አስታውሰዋል። በእርግጥ ሪፐብሊካኑ የድርድሩን ስርዓት ትርክት በራሳቸው መንገድ ለመቆጣጠር እየሞከሩ ነው በሚልም ተወቅሰዋል። በሌላ በኩል የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራጋቺ እንዳይንቀሳቀስ የተያዘው ሀብታችን በሂደት መለቀቅ አለበት ብለዋል። በደቡባዊ ሊባኖስ እስራኤል ጥቃቷን አጠናክራ መቀጠሏ ደግሞ ለመግባቢያ ሰነዱ ፊርማ እንቅፋት ሊሆን እንደሚችልም እየተነገረ ነው። ኢስላማባድ ፓኪስታን የፊርማ ስነ ስርዓቱ በኤሌክትሮኒክስ እንደሚሆንም ማሳወቋ አይዘነጋም። ዘገባው የሲኤንኤን ነው። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ የሰዓቱ ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር አብራችሁ ቆይታ ያደረኩት እኔ ገነት ዘው ነበርኩ። ከቀሪ የኢሳት መሰናዶቹ ጋር ሰናይ ጊዜ እንዲሆንላችሁ ከወዲሁ ተመኘን። ከኢሳት ነፃ የህዝብ ሚዲያ በመሃል ተቋርጦ የነበረው መደበኛ የሳተላይት ስርጭት በቅርብ ቀን ኢሳት ነፃ የህዝብ ሚዲያ ባለፉት ሳምንታት መካከል የ10 ቀናት የሳተላይት የሙከራ ስርጭቱን በስኬት አጠናቋል። እነሆ አሁን ላይ ደግሞ መደበኛ የሳተላይት ስርጭቱን ለመጀመር መሰናዳቱን ሲገልጽ በታላቅ ደስታ ነው። በቅርብ ቀን ይጠብቁን። ኢሳት ነፃ አስቸኳይ የሥራ ቅጥር ማስታወቂያ። ኢሳት ነፃ የህዝብ ሚዲያ ከዚህ ቀጥሎ በተጠቀሰው የሥራ መደብ ላይ ብቃትና ታማኝነት ያላቸውን ባለሙያዎች አወዳድሮ መቅጠር ይፈልጋል። የሥራ መደብ የካሜራ ባለሙያና የቪዲዮ ኤዲተር፣ ብዛት 2፣ ጾታ አይለይም። የቅጥር ሁኔታ በቋሚነት፣ የሥራ ቦታ አዲስ አበባ፣ ደሞዝ በሚዲያው ስኬል መሠረት፣ ተፈላጊ ችሎታና መስፈርት፣ የትምህርት ዝግጅት በካሜራ ቀረጻ፣ በቪዲዮ፣ በፊልም፣ በጋዜጠኝነት፣ በኮሙኒኬሽን ወይም በተዛማጅ የካሜራ ኤዲቲንግ ዘርፍ ከታወቀ ዩኒቨርሲቲ ወይም የትምህርት ተቋም የመጀመሪያ ዲግሪ ወይም ዲፕሎማ ወይንም ፈቃድ ካለው የቴክኒክና ሙያ ማሰልጠኛ ተቋም ሰርቲፊኬት ያላት የሙያ ብቃት መመዘኛ ፈተና ሲኦሲ ያለፈ ወይም ያለፈችና ማስረጃ የሚያቀርብ ወይም የምታቀርብ። የሥራ ልምድ በሚዲያ፣ በቴሌቪዥን ወይም በቪዲዮ ፕሮዳክሽን ዝግጅት ለዲፕሎማ 2 ዓመትና ከዚያ በላይ፣ ለቴክኒክና ሙያ ሰርቲፊኬት 3 ዓመትና ከዛ በላይ። ስራዎቹን ወይም ስራዎቿን በፖርትፎሊዮ ማሳየት የሚችል ወይም የምትችል። የቴክኒክ ብቃት ዘመናዊ ካሜራዎችንና የኤዲቲንግ ሶፍትዌሮችን በመጠቀም ላይ ከፍተኛ ብቃት ያላት። ተጨማሪ መስፈርት፣ አንደኛ ከአማርኛ ቋንቋ በተጨማሪ የሌሎች የኢትዮጵያ ቋንቋዎች ችሎታ ያለው ወይም ያላት ይበረታታል። ሁለተኛ ከፖለቲካ፣ ከሃይማኖትና
ከብሔር ጋር በተያያዘ ወገንተኛ ያልሆነ። የማመልከቻ ጊዜ ይህ ማስታወቂያ በሶሻል ሚዲያ ከተነገረበት ወይም ከተለጠፈበት ቀን ጀምሮ ባሉት ተከታታይ 5 የሥራ ቀናት አመልካቾች ኦሪጂናል የትምህርት ማስረጃቸውን ከማይመለስ ፎቶኮፒና ሲቪ ጋር በመያዝ አዲስ አበባ ባምቢስ አጠገብ አፈወርቅ ሕንፃ 10ኛ ፎቅ በሚገኘው ዋና መስሪያ ቤት በአካል መመዝገብ ይችላሉ። ወይም በኢሜል አድራሻ isatadis@gmail.com መላክ ይችላሉ። የሰው ኃይል አስተዳደር ኢሳት ነፃ የህዝብ ሚዲያ። ሄሎ ኢሳት ቴሌቪዥን። ሄሎ ማን እንበል? ከየት ነው? ሄሎ ኢሳት። ኢሳት ነፃ የህዝብ ሚዲያ ወትሮም ቢሆን የህዝብ ዓይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለ አግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 4588 45 ወይም 0901 45 11 45 በተጨማሪም በ0944 02 11 11 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነፃ የህዝብ ሚዲያ